This one is the female one, all right? The female one we call it lioness. I mean ፎርሙን ነው ተቀይሯል እንጂ ስቲል ሜል እና ፊሜል ላይ ነን። ፒኮክ ኮክ ራሱ ወንድ ነው ብቻውን ብትወስዱት። ኮክ ወንዱ ዶሮ ነው አይደለ? ሄን ዘ ፊሜል ዋን አይደለ? ጉድ ሶ ኮክ ፒኮክ ወንዱ ነው ማለት ነው። እዚህ ጋር ወንዱ እዚህ ጋር ሴቱ። ስለዚህ ይሄ ሜል ነው አይደለ? ስለዚህ ፊሜሉ ማን ነው? መልሱ ዚስ ናይስ ፒ ሄን። ስለዚህ ኮክ ሄን ፒኮክ ፒ ሄን ነው የሚባለው ማለት ነው። ሴቷ ፒሄን ወንዱ ፒኮክ ይሆናል ማለት ነው። ኦኬ ዌልካም ቱ ዚስ ዩቲዩብ ቻናል ዚስ ኢዝ ሞረሽ እንግሊሽ። አዲስ ከሆናችሁ ለቤተሰቡ ሰብስክራይብ፣ ለጓደኞቻችሁ ሼር አድርጉ። ኤስኤቲ አናሎጂ ጥያቄዎችን ጀምረናል። ኤስኤቲ አናሎጂ ፍሪዚንግ ኢዝ ቱ ኮልድ አዝ ስኮርቺንግ ኢዝ ቱ ዋት። አናሎጂ ጥያቄዎች ማለት የወርዶች ሪሌሽንሺፕ ማለት ነው። ስለዚህ ስኮርቺንግ ኢዝ ቱ ዋት የሚለውን ከመመለሴ በፊት ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ፍሪዚንግ ኤንድ ኮልድ የሚለውን ማየት አለብን። ፍሪዚንግ ኢዝ ኤክስትሪም ፎርም ኦፍ ኮልድ። የኮልድ ኤክስትሪም ፎርም ነው። ቬሪ ኮልድ ማለት ነው ፍሪዚንግ። ሶ ኢን ዘ ሴም ዌይ ስኮርቺንግ የማን ኤክስትሪም ፎርም ነው? ስለዚህ የተጠየቅነው ማን ነው? ቤዚክ ቃሉን ነው እንጂ ይሄ ኤክስትሪም ስኮርቺንግ ምንድነው? የማን ኤክስትሪም ፎርም ነው? ኤ ወርም፣ ሲ ሆት፣ ቢ ሚልድ አንድ ዲ ሂዩሚድ ይላል። ስለዚህ የስኮርቺንግ በጣም በጣም ምን ቢሆን ነው? በጣም ወርም ሆት ዋን ኦፍ ዚስ ቱ። ለነገሩ ሚልድ ሚዲየም የሆነ ነው፣ ሞዴሬት የሆነ ነው፣ ኖት ሲቨር መካከለኛ የሆነ ማለት ነው። ሂዩሚድ ደግሞ ይሄ ምንድነው? የታፈናል አይደለም፣ ሞይስት ኤንድ ዳምፕ የሆነ ማለት ነው። ስለዚህ ይሄን ሁለቱን እናወጣለን። ይሄ ሚልድ ነው፣ ሚድል ሞዴሬት የሆነ ይሄን። ስለዚህ ከወርም እና ከሆት which one is appropriate? ስኮርቺንግ ቬሪ ሆት ነው ወይ ስኮርቺንግ ቬሪ ወርም? ቬሪ ወርም አንልም ማለት ሲጀመር። ስለዚህ የአንሰር ኢዝ ሆት፣ ቬሪ ሆት የሚል ትርጉም ይዛል። ስኮርቺንግ በጣም ሞቃት ማለት ነው፣ ኤክስትሪም ፎርም ነው። በቃ ዚ አንሰር ኢዝ ሆት። ወርም ለምን አልሆነም? ወርም ስላይትሊ ሆት ማለት ነው። ይሄ ማለት ከዚህ ጋር ቀጥታ ፊት አያደርግም። ፍሪዚንግ ኮልድ ብሎ ስኮርቺንግ ቱ ሆት ነው እንጂ ቱ ወርም። ቬሪ ወርም አንልም ሲጀመር። ቬሪ ሆት፣ የቬሪ ሆት ስኮርቺንግ፣ የቬሪ ኮልድ ፍሪዚንግ የሚለውን ትይዙልኛላችሁ ማለት ነው። ናምበር 2 starving is to hungry, right? As parched is to what? The same. starving እና hungry ምንድነው ልዩነታቸው ያለው? hungry በጣም ኤክስትሪም ፎርሙ ኢንቴንሲቲው ሲጨምር፣ ኤክስትሪም ፎርሙ starving ነው፣ በጣም መራብ ማለት ነው። ስለዚህ parched በጣም ምንድነው? so this is the extreme form of what? A tired, C dry, and B thirsty, D weak. The answer is here thirsty. A thirsty is extreme form, is a parched. Very thirsty ማለት parched ማለት ነው። አክቹአሊ ከድራይ ጋር ይገናኛል፣ ግን ቀጥታ የparched ኤክስትሪም ፎርሙ thirsty ነው በቃ። ስለዚህ እናንተ ስታጠኑ ምንድነው? very thirsty, parched, very hungry, starving ይሆናል ማለት ነው። ናምበር 3 tiny, small። አሁንም ኢንቴንሲቲ ጥያቄ ነው የጠየቃችሁ። ቬሪ ስሞል ታይኒ ነው የምትሉት፣ ወይም ማይኒዩት። ይሄ ሌላ ቦታ ልታገኙ ስለምትችሉ እጽፍላችሁ። ወይም ማኒስኪዩል ይሆናል፣ ሚኒስኪዩል ሊሆን ይችላል። ማይኒዩት ሚኒት ነው፣ ልክ እንደ ሚኒት ነው አይደለ? ግን ሲነበብ ማይኒዩት ቬሪ ስሞል ማለት ነው። ኢትስ ኤክስትሪም ፎርም ኦር ሚኒስኪዩል ሊሆን ይችላል ማለት ነው። እዚህ ጋር ሌላ ጊዜ ልትጠየቁ ይችላላችሁ። ቬሪ ስሞል ማለት ታይኒ ነው። ስለዚህ ቬሪ ዋት ነው ክሎሳል። ይሄ የማን ኤክስትሪም ነው? ኤ ሄቪ፣ ቢ ዋይድ፣ ሲ ዋይድ፣ be told. So here very large, በቃ very large ከሆነ very big ማለት ነው colossal. Alright, colossal is extreme of form of big. የቢግ ኤክስትሪም ፎርሙ ነው። ያ ማለት ላርጅ ነው ከዚህ ካሉት ውስጥ ማለት ነው። የቶልን ብትነግሩኝ ግን I would be happy. Tall, what is very tall? What's the extreme form of tall? ይሄን የምታውቁት ከሆነ በጣም ደስተኛ ነኝ እየመለሳችሁ ያላችሁ ልጆች። the answer is ታወሪንግ ይባላል ማለት ነው። ብዙ ጊዜ አንጠቀምበትም። ስናት የማርኬተብል ወርድ ቬሪ ቶል ማለት ታወሪንግ ነው። ለማንኛውም መልሱ ግን ላርጅ ነው እዚህ ጋር ማለት ነው። ግሬት question number 4 furious is angry as ecstatic the same። አሁንም እስካሁን እስከ አራተኛው ድረስ ያሉት ሜቢ እስከ አምስተኛው ያሉ እየተጠየቃችሁ ያለ ኤክስትሪም ፎርም ስለሆነ አንድ አይነት ናቸው። ከዛ በኋላ ይቀየራል። very angry furious ነው፣ በጣም የተናደደ furious ነው የምትሉት። oh he's furious
the lion is furious angry ነው። ecstatic very ምንድን ነው? ecstatic ምን ነው የሚተካው? what's extreme I mean the basic word for ecstatic. so pleased ነው, joyful ነው, calm ነው, or relieved ነው? so which one is correct እያላችሁ ነው? I hope you have answered what that is joyful. ይሄ slightly happy ነው። እንደ warm ላይ የሰራ ነው። ቼክ ማድረግ ትችላለች። ለማንኛውም very joyful that's ecstatic ማለት ነው። so the answer is joyful ማለት ነው። pleased ይመስላል። ከአንደኛውን ተመልከቱት እንደገና ለምን warm እንዳልሆነ። ይሄ ሚድል ሌቭል ነው፣ ላይት የሆነ ነው። አንደኛ appropriate አይሆንም። ecstatic is joyful, alright very joyful የሚለውን ነው። ይሄ ሚልድ ነው፣ right medium level ነው፣ ሞዴሬት የሆነ ሃፒነስ ነው። ስለዚህ joyful is the correct answer. relieved ደግሞ like relief አለ አይደለ? ከስትሬስ ወይም ደግሞ ከሆነ ነገር አለ አይደለም? ነፃ መሆን free from certain discomfort ማለት ነው። የሆነ ወይም ፋታ የምታገኙት revealed። ስለዚህ ecstatic is very happy ወይም joyful ማለት ነው። exhausted is tired, very tired is exhausted። ስለዚህ terrified ደግሞ በጣም ምን መሆን ነው? ይሄ በጣም መድከም exhausted ነው። የኛው ደግሞ በጣም ምን መሆን ነው ማለት ነው። ኤክስትሪም የማን ኤክስትሪም ፎርም ነው? የነርቨስ፣ የአንክሺየስ፣ የፊርፉል ኦር የኮሺየስ which one is correct? ይሄ terrified ማለት ነው። I'm terrified, he's terrified ማለት በጣም ፈርቷል ማለት ነው። so that is fearful. this is the correct answer. extreme form of fearful is terrified. nice of you. sorry, nice of you. calf is to cow, it's very simple. ይሄኛው calf is to cow በጣም ቀላል ነው አይደለ? ትንሹ ያንግ የሆነው calf ካል ፋውል የማን ያንግ ነው? የማን ትንሹ መጠሪያ ነው? የምን አኒማል? የጎት፣ የሆርስ ወይስ የሺፕ ወይስ የዲር? foal is for horse, right? the young horse you call it foal. ሌሎችን ጥያቄዎች ስለ the young cow you call it calf። በቃ በሌላ ጥያቄ አሁን ቀጣይ ስለምታገኙት ማለት ነው። kitten is to cat. good። አሁንም ምንድነው the small one ጩጨው ነው የተጠየቃችሁት። ትንሿ ድመት kitten፣ ፓፒ የምን ትንሹ ምንድን የምን ትንሽ ነው ይሄ? what young animal is it? fox, wolf, dog or bear? it is dog puppy። ይሄ በጣም ቀላል ጥያቄ። question number 8 chick is to hen as duckling is to what? chick is to hen ምንድነው ሪሌሽንሺፓቸው? አናሎጂ hen chick is the small one, the young hen ማለት ነው። ትንሿ chick ናት። እቺ duckling የምን ትንሽ ናት እቺ? that's the question. so swan, duck, goose and turkey. so duck is the answer። ይሄ ማብራሪያ ያስፈልገውም። የጉዝ ግን ጎዝሊንግ ይሆናል ማለት ነው። ስሞል this young one ማለት ነው። ስለዚህ ዳክ ቀጥታ ስሙም ስለሚገናኝ ማብራሪያ ያስፈልገውም። ኦኬ ካፕ is to lion። ይሄም the young lion is cap. so what young is kid የምንድነው kid የምንለው? oh this is very nice። kid የምንለው የማንን ነው? የሺፕ፣ የጎት፣ የካው፣ የዲር። የሺፕን አይተናል አይደለም? የጎትን የካውን አይተናል፣ በባለፈው ቪዲዮም አይተናል። so kid is for what? for goat. okay, the next one, question number 10 lamb is to sheep, fawn is for what? so lamb is a baby sheep። ትንሿ sheep ናት አይደለ? fawn የማን ቤቢ ናት? so የሆርስ የሆርስን አይተናል፣ የካውን አይተናል። so deer or camel? deer። የዲር young we call it fawn. good. question number 11 bull is to cow. ይሄ the male one. this one is a male cow። ይሄ ሜሉ ነው። this is the female one. so ይሄኛው ሜል ነው ማለት ነው። ስለዚህ የተጠየቁት ፊሜል። stallion የማን ሜል ነው? mare, foal or filly or colt። ኦኬ እዚህ ጋር አዲስ ቃላት አሉ። ሜር እና this colt, foal and mare ብዙ ጊዜ ይመጣሉ፣ አብረን እንይዛለን ማለት ነው። this one is a female one፣ female horse ማለት ነው። female horse whereas this one young horse አይደለም፣ ቅድም አይተናል። young horse ከሆነ ይሄ ብዙም አልተለመደም። young ሆኖ young female horse ነው። young female horse
ኮልት ደግሞ ዘ ያንግ ዋን አጌን ያንግ ሆኖ ሜል ይሄን ማወቅ ግዴታችን ነው። እነዚህ ይመጣሉ ፈተና ላይ ማለት ነው። ናሽናል ኤግዛም ላይም ስለሚመጡ አብረን ብናያቸው መልካም ነው። ስለዚህ ኮልትን ያዙልኝ። ዘ ሜል በት ያንግ ዋን ፎል ኢዝ ዘ ያንግ ዋን ዘ ያንግ ሆርስ አራቱም ስለ ሆርስ ነው የሚያወሩት። ሴቷ ፊሜል ዊ ኮል ኢት ሜር። ዘ አዳልት ዋን ስታሊየን ዘ ሜል ወንዱ ስታሊየን ሴቷ ሜር ሴት ወንድ ግድ ሶ ዘ አንሰር ኢዝ ሜር። ኳስችን ናምበር 12 ሶሪ ፎር ዘ ቪዲዮን በጣም ይቅርታ ጠይቃለሁ። ሩስተር ኢዝ ቱ ሄን ኦኬ። አሁንም ስቲል ጋንደ ኦኬ። ሩስተር ወንዱ ነው ሜል ሄን ማለት ስለዚህ ፊሜል። ስለዚህ ይሄ የማን ሜል ነው? ይሄ ጋንደ የማን ሜል ነው? ኤ ጉስ ሲ ስዋን ቢ ዳክ ዲ ተርኪ which one is correct? ጋንደ have you ever heard it? gander that's male of goose alright ብዙም አልተለመደም። male of goose is gander so this is a female one ማለት ነው። nice of you. Question number 13 drake is to duck and ram is to what? okay drake's to duck so ramen I hope ሰምታችሁ ታውቃላችሁ። ስለዚህ ይሄ የማን ሜል ነው እንደማለት ነው አይደል? this is a male duck ድሬክ ሜሉ ነው። so ram የማን ሜል ነው? a goat c deer b sheep d cow so it is sheep the male sheep you call it ram so right ram is male sheep ወንዱ sheep ነው ማለት ነው ram nice for the video. Question number 14 sorry for the video. lion is to lioness okay lion is to lioness ይሄውን ተቀይሯል። this one is the female one alright the female one we call it lioness I mean ፎርሙን ነው ተቀይሯል እንጂ still male እና female ላይ ነን። ፒኮክ ኮክ ራሱ ወንድ ነው ብቻውን ብትወስዱት ኮክ ወንዱ ዶሮ ነው አይደለ? ሄን the female one አይደለ? good so cock ፒኮክ ወንዱ ነው ማለት ነው። እዚህ ጋር ወንዱ እዚህ ጋር ሴቱ። ስለዚህ ይሄ ሜል ነው አይደለ? ስለዚህ ፊሜሉ ማን ነው? መልሱ this nice ፒ ሄን። ስለዚህ ኮክ ሄን ፒኮክ ፒ ሄን ነው የሚባለው ማለት ነው። ሴቷ ፒ ሄን ወንዱ ፒኮክ ይሆናል ማለት ነው። I hope you have understood me.